ሰላም በመላው ዓለም የምትኖሩ የሀሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሀሁ ለሁሉም የኦንላይን ትምህርት ቤት አማርኛ፣ እንግሊዝ፣ ሂሳብ እንዲሁም የተለያዩ የማህበራዊና የተፈጥሮ ሳይንስ የትምህርት አይነቶችን ብቃት ባላቸው አስተማሪዎች 24 ሰዓት የማስተማር አገልግሎት እየሰጠ ይገኛል። ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትሳፕ ይደውሉልን። በተመቻችሁ ሰዓት የምትፈልጉትን የትምህርት አይነት እናስተምራለን። ሰላም እንዴት ናችሁ? የሀሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ቤተሰቦች በዛሬው ዝግጅታችን ቃላትን ለማንበብና ለመጻፍ የተቸገራችሁ ልጆች እንዴት እንደምታነቡና እንደምትጽፉ የሚያሳይ ቪዲዮ ይዤላችሁ መጥቻለሁ። ስለዚህ አብራችሁኝ የጻፋችሁና እንዴት እንደምትጽፉ እያያችሁ እንዲሁም ደግሞ እያነበባችሁ ተለማመዱ። በዛውም ደግሞ የሁለት ፊደላትን ይዤላችሁ መጥቻለሁ። የቀና የበቤተሰብን ማለትም እነዚህን ቤተሰቦች ማየታችሁ የአማርኛ ፊደላት ሙሉ ቤተሰቦቻቸውን እንዴት ከአንደኛ እስከ 7ኛ ባለው ቤተሰቦቻቸው እንደሚቀይሩ ቅርጻቸውና ድምጻቸውም እንዴት እንደሆነ ለመረዳት ያመቻቸዋል ብዬ ስላሰብኩ ነው። ከዛ በተጨማሪ እነዚህን ቃላቶች እያነበብኩ እንዴት እንደምታነቡና መጻፍን በዛው እንዴት እንደምትጽፉ አሳያችኋለሁ። ስለዚህ በዛሬው ቪዲዮአችን የመጻፍና የማንበብ ችሎታችሁን ታዳብራላችሁ ማለት ነው። አብረን እናንብብ። መጀመሪያ ፊደሎችን ላሳያችሁ። ቀ፣ ቁ፣ ቂ፣ ቃ፣ ቄ፣ ቅ፣ ቆ። በእነዚህ በእያንዳንዱ ፊደላት እንግዲህ እንደምታዩት አራት ቃላትን ጽፌባችኋለሁ። እነዚህን ቃላት ደግሞ እንዴት እንደምታነቧቸው ረጋ ብዬ አሳያችኋለሁ። ቀ፣ መ፣ ሰ፣ ቀመሰ፣ ቀመሰ። ቀ፣ ጠ፣ ረ፣ ቀጠረ፣ ቀጠረ። ቀ፣ ደ፣ መ፣ ቀደመ፣ ቀደመ። ቀ፣ ነ፣ ሰ፣ ቀነሰ፣ ቀነሰ። ከዚያ ከቀ ቀጥሎ ሁለተኛው የቀ ቤተሰብ ደግሞ ቁ። ይሄው በእነዚህ የተጻፉ ወይም የተመሰረቱ ቃላትን ደግሞ ላንብብላችሁ። ቁ፣ ር፣ ስ፣ ቁርስ፣ ቁርስ። ቁ፣ ን፣ ጅ፣ ና፣ ቁንጅና፣ ቁንጅና። ቁ፣ ፋ፣ ሮ፣ ቁፋሮ፣ ቁፋሮ። ቁ፣ ጥ፣ ር፣ ቁጥር፣ ቁጥር። ከዚያ ሶስተኛ ፊደል ደግሞ ከእግሩ ላይ በዚህ ሸፈፍ ያለ እንግዲህ ሙሉ የአማርኛ ፊደላት በዚህ መንገድ ነው ቅርጻቸው የሚቀይሩት። ቂ ይባላል። የቀ ሶስተኛ ቤተሰቡ ማለት ነው። ቂ፣ ቂ፣ ጣ፣ ቂጣ፣ ቂጣ። ቂ፣ ም፣ ቂም፣ ቂም። ቂ፣ ል፣ ቂል፣ ቂል። ደ፣ ቂ፣ ቃ፣ ደቂቃ፣ ደቂቃ። ከዛ አራተኛው የቀ ቤተሰብ ቃ ይባላል። እንግዲህ ቅርጹ የምታዩት ይህን ይመስላል። ከዛ ቃ፣ ላ፣ ት፣ ቃላት፣ ቃላት። ቃ፣ ሪ፣ ያ፣ ቃሪያ፣ ቃሪያ። ቃ፣ ሲ፣ ም፣ ቃሲም፣ ቃሲም። ቃ፣ ጫ፣ ቃጫ፣ ቃጫ። ከዛ አምስተኛ የቀ ቤተሰብ ደግሞ ቄ ይህን ይመስላል ቅርጹ። እንግዲህ ሙሉ የአማርኛ ፊደላት አምስተኛ ቤተሰቦቻቸው ጋር ስንመጣ ከእግራቸው ላይ የሆነ ቀለበት ነገር አለው። በዛ መሰረት የቀ አምስተኛ ፊደሉ ቄ የሚባለውም እንደዚህ እንደምታዩት ከእግሩ ላይ ይሄ ቀለበት ወይም የምታዩት ምልክት አለው።
የተቆለፈ ነገር ያው የምታዩት ክብ ማለት ነው። ስለዚህ ቃላትን ደግሞ እናንብብ። ቄ ስ ቄስ ቄስ ቄ ራ ቄራ ቄራ ባ ቄ ላ ባቄላ ድ ን ቄ ድንቄ ድንቄ። ከዛ ስድስተኛው የቀ ቤተሰብ ይህ ይመስላል ቅርጹ። ቅ ቅ ል ቅል ቅል ቅ ጥ ር ቅጥር ቅጥር ቅ ጠ ል ቅጠል ቅጠል ቅ ር ስ ቅርስ ቅርስ። ከዛ ሰባተኛው የቀ ቤተሰብ ቆ ይሄው ከአናቱ ላይ ቀለበት ያለው ነው። ስለዚህ ብዙውን ጊዜ ባለ አንድ እግር ፊደላት ከአናታቸው ላይ በዚህ መንገድ ቀለበት ነገር ይኖራቸዋል። በዚያ መሰረት የቀ ፊደል ቤተሰብ የሆነው ቆም በምታዩት መንገድ ከአናቱ ላይ ይህን የመሰለ ቅርጽ አለው። አሁን ቃላትን አብረን እናንብብ። ቆ ቅ ቆቅ ቆ ረ ጠ ቆረጠ ቆረጠ ቆ ለ ፈ ቆለፈ ቆለፈ ቆ መ ች ቆመች ቆመች ይላል። ለዛሬ ከእነዚህ ይበቁናል ማለት ነው። ስለዚህ በስፋት ሆኖ እናንተ ብዙ ቃላትን አይታችሁ እንደዚሁ ከምትወዛገቡ እነዚህን እየጻፋችሁና እያነበባችሁ ተለማመዱባቸው። ነገ በሌላ ዝግጅት እስከምንገናኝ ሰላም።